ናፍቆታል ወቅቷን ወገኔ እንዳትቀደም ምን ተሰማ? በጣም ደስ የሚል እንዴት ነው? ስንተኛ ወጣ? ውጤቱ ምናልባት 30ኛ ሜቢ ጨርሳለ። አዎ ጨርሼ ነው የመጣሁት። ጧት ቡና ስለጠጣ መሰለኝ ግን I'm not professional ለጥሩ ዓላማ ስለሆነ መሳተፉ ጥሩ ነው። የ5 ኪሎ ሜትር ሩጫ ነው። አየሩ ቀዝቀዝ ቢልም ለሩጫ አመች ነው። ዓላማውም ደግሞ ኢትዮጵያ ያሉትን በህፃናቶችና በካንሰርና በሌላም ህመም የሚጠቁትን ለመርዳት ስለሆነ ሁኔታ ይከበራል የሚል ተስፋ አለን። የኢትዮጵያ መድረክ አላየሁም፣ ቅር ብሎኛል። 7 ዓመት ሆኖኛል። በፊት ለኢትዮጵያ ናሽናል ቲም ሮጥ ነበረ። ኦል አፍሪካን ጌምስ ሻምፒዮን ነበርኩኝ። ወርልድ ጁኒየር ሻምፒዮን ደግሞ 5 ኪሎ ሜትር ሚሲንግ ወርልድ አፍሪካ የሚለው ቦታ ነው ያለ ነው። ሩጫችን ያው ሚስ ወርልድ አፍሪካን 5 ኪሎ ሜትር ብለን ነው እንዳዘጋጀ ነው። በዚህ መልክ ሰዎችንም ቲሸርት ለብሶ በሁሉም ነገር እዚህ ሜዳ ላይ ነው ያለ ነው። እጅግ በጣም ጥሩ የሆነ ዓላማ ነው። ኢትዮጵያ ውስጥ በጣም ብዙ ችግር እንዳለ ይታወቃል። ከዚህ ሩጫ የሚገኙ ገንዘብ ኢትዮጵያ ውስጥ ጉዳት ለደረሰባቸው ህጻናትና አዛውንቶች የሚውል ነው። ጌቱ ፈለቀ የሴቶቹ እስካሁን አልታወቀም። ድሉን ናፍቆታል ወቅቷን ወገኔ እንዳትቀደም አትወለሜ ይሮጣሉ። 2 ልጆች አሉ። አንደኛው እዚህ ጋር አለ፣ አንደኛው እዛ ነው። ያው በሳምንት 2 ቀን ልምምድ አድርጌያለሁ። በፊትም አትሌት ስለነበር በደሜ ውስጥ ስላለ ብዙም ሮድ ላይ እንገኛለን። ብራን ቲቪ እና ብዙ አትሌቶች እዚህ ጋር ተገኝተዋል። እንግዲህ የመጀመሪያው የቶሮንቶ ውድድር ነው። ላይክ ሩጫ ነው በሀበሻ ዘንድ ደስ ይላል። ዛሬ በዚህ ሩጫ ላይ ተገኝተናል። በጣም እጅግ ደስ የሚል ሩጫ። ዛሬ አበሻ እንጀራን ወክለን ነው ሩጫውን የመጣ ነው። የአቶ ሮቤል አበሻ እንጀራን በማስተዋወቅ እንዴት ናችሁ? እንኳን አደረሳችሁ። ዛሬ የ5 ኪሎ ሜትር ሩጫ ለሜዳሊያ ነው የምሄደው። እኔ ለአንደኝነት ያው በቂ ልምምድ አድርጌያለሁ። ያው የተዘጋጀን ነው። ዛሬ የሚደረገው ዝግጅት የ5 ኪሎ ሜትር የሚስ ወርልድ የእርዳታ ስብሰባ የሚደረግ በደንብ እዚህ በቤት ተለማምደሻል? በመጠኑ ኢትዮጵያ ውስጥ ታዲያ ስምሽን እመቤት አንተነህ እባላለሁ። ስንት ኪሎ ሜትር ትሮጪ ነበር? 5000 እና 10000 ወርልድ ጁኒየር ሻምፒዮን ነኝ። ይጀመራለች። እሺ መልእክትሽን በደንብ አይሰማም፣ ግን መልእክትሽን እኔ አስተጋባልሻለሁ። ለሯጮቻችን የምታስተላልፊው አጠር ያለ መልእክት። እንዴት ናችሁ እያለሽ ነው። እሺ እንኳን አደረሳችሁ ለዚህ ቀን። በጣም አመሰግናለሁ ስለመጣችሁ። እንኳን ለዚህ ቀን አደረሳችሁ ስለመጣችሁ አመሰግናለሁ እያለች ነው። አንዴ በድምጻችሁ አሰሟት። እሺ የመጨረሻው አብራችሁን ይሄንን ስራ ለመስራት ስለመጣችሁ በጣም እናመሰግናለን። ብዙ ሰዎች ነው እያገዛችሁ ያላችሁት። ፈጣሪ አክብርልን። ከዚህ በኋላ መጥቼ ደግሞ በሌላ ፕሮግራም እንገናኛለን። ያው ዛሬ ስላልመጣሁ ይቅርታ ጠይቄያለሁ ብላለች። በዚህ ውድድር ስለተሳተፋችሁ
ስላገዛችሁን፣ ጤንነታችሁ ስለጠበቃችሁ፣ እርስ በርስ ያላችሁ መስተጋብር ስላጠናከራችሁ እጅግ አድርገን እናመሰግናለን ብላለች። ስለዚህ አሴት አንቺ ነው እየጠበቁ ያሉት። ከ3 ጀምሪያለሽ። ኦኬ ሊቭ እናመሰግናለን ብርሃን ቴሌቪዥን። ሌላው የዚህ ሩጫ ውድድራችን አጋ እንግዲህ ተመልካቾቻችን እንደምትመለከቱት ሚስስ ወርልድ አፍሪካ የ5 ኪሎ ሜትር ሩጫ ላይ ነው ያለነው። አንዱ ስፖንሰራችን የአበሻ እንጀራ ነው። እንግዲህ ከልብ ነው የምናመሰግነው ተመልካቾቻችን። በአሁኑ ሰዓት የምንገኘው በዚህ በፓርክ ላይ ነው። ወጣቶች ለሩጫው እየተዘጋጁ ነው። እንግዲህ ፕሮግራሙ ይቀጥላል። ሞፈር ካፌም አንዱ ስፖንሰር ከ16 ዓመት በፊት በናይጄሪያ ላይ ተሳትፌያለሁ። ከዛም በኋላ በማናጀር በጣም ብዙ ሀገሮች ጃፓን ሮጫለሁ፣ አውስትራሊያ ፎኮካ ማራቶንም፣ እንደገና ደግሞ በርሊን ብዙ ቦታ ተሳትፈናል። ዱባይ ማራቶን በነገራችን ላይ የመጀመሪያ ሲከፈት 21 ኪሎ ሜትር እኔ ነኝ ሁለተኛ የወጣሁት። ዛሬ ዱባይ ማራቶን የሚከፈለው ክፍያ በጣም እንደምታውቀው በጣም ትልቅ ብር ነው። በዛ ሰዓት አስተዋውሳለሁ $10,000 ነበር የተከፈለው የመጀመሪያ ሲጀመር ማለት ነው። 21 ኪሎ ሜትር ነው የተጀመረው። ኖ አሁን ወደ 1 ሚሊዮን ከዛ በላይ ነው። ዛሬ የበላነውን ጮማ ልናቀልጥ እዚህ 260 ታይሮድ ሮድ ላይ እንገኛለን። ብራን ቲቪ እና ብዙ አትሌቶች እዚህ ጋር ተገኝተዋል። እንግዲህ የመጀመሪያው የቶሮንቶ ውድድር ነው። ላይክ ሩጫ ነው በሀበሻ ዘንድ ደስ ይላል። መልእክት ሁላችሁም እየመጣችሁ ይሄንን ኦርጋናይዜሽን ደግፉት። እንዲሁም ደግሞ ህብረታችንን እናረጋግጥ። መልካም ቀን። በዚህ ሩጫ ላይ ተገኝተናል። በጣም እጅግ ደስ የሚል ሩጫ። ዛሬ አበሻ እንጀራን ወክለን ነው ሩጫውን የመጣ ነው። የአቶ ሮቤል አበሻ እንጀራን በማስተዋወቅ ዛሬ የተለየ ሩጫ ነው። ሩጫውን ለመሳተፍ መተናል። በጠዋት እንግዲህ ማን አሸናፊ እንደሆነ አይታወቅም። እንዴት ናችሁ? እንኳን አደረሳችሁ። ዛሬ የ5 ኪሎ ሜትር ሩጫ ለሜዳሊያ ነው የምሄደው። እኔ ለአንደኝነት ያው በቂ ልምምድ አድርጌያለሁ። ያው የተዘጋጀን ነው።
የ5 ኪሎ ሜትር የሚስ ወርልድ የእርዳታ ስብሰባ የሚደረግበት ሩጫ ነው። በእውነቱ እዚህ እንደምታዩት በጣም ብዙ ሰው መጥቷል። ይሄ በጣም የተቀደሰ ዓላማ ነው። ዋናው ዓላማው ደግሞ አገር ቤት ለሚገኙት ወገኖቻችን፣ ለተጎዱት ህፃናቶች፣ አዛውንቶች እርዳታ የሚያደርግ ኢቨንት ነውና በጣም ደስ የሚል ነው። ኢቨንቱን ያዘጋጀው ተሪሳ ፈኬንሳ ነው። ተከታተሉ። እናመሰግናለን። እንግዲህ ተመልካቾቻችን እንደምትመለከቱት ነው የዛሬው ሩጫ በዚህ በቶሮንቶ ዳንፎርዝ አካባቢ ነው የሚካሄደው። በቴሬሳ የሚመራው ከዚህ በፊት በኢትዮጵያ ውስጥ ሯጭ የነበረ ነው። ቴሬሳ እንግዲህ በጣም ደስ የሚል ጠዋት ነው። ታንክስ ጊቪንግ ሞርኒንግ ነው እዚህ ካናዳ ውስጥ። እንግዲህ ተመልካቾቻችን አሸናፊው ሜዳሊያ ይሸለማል ተብሏል። እኛም እዚህ መተን እየዘገብን ነው ያለነው። የበፊት የኢትዮጵያ ሯጮች ከዚህ በፊት ሻምፒዮን የነበሩት በሙሉም ነበሩ አሉ በቦታው ላይ። በነገራችን ላይ ባለቤቴ መስኪም ዛሬ 5 ኪሎ ሜትር ሯጭ ነች። እንግዲህ ስፖንሰሮች የኢትዮጵያ አየር መንገድ፣ ሞፈር ካፌ፣ አውቶ ሰርቪስ፣ የአበሻ እንጀራም ሌሎችም አሉ እና እጅግ በጣም ደስ የሚል ቀን እንደሚሆን ባለሙሉ ተስፋ ነኝ። እንግዲህ ያው ኢትዮጵያ ውስጥ በተለያዩ በሽታ የታመሙ ወገኖቻችን የሚረዱበት ነው ከገንዘቡ እንትኑና ደስ የሚል ነው። ጥሩ ነገር እየተሰራ ነው። የምታስተላልፊው አጠር ያለ መልእክት እንዴት ናችሁ እያለች ነው። እሺ እንኳን አደረሳችሁ ለዚህ ቀን። በጣም አመሰግናለሁ ስለመጣችሁ። እንኳን ለዚህ ቀን አደረሳችሁ ስለመጣችሁ አመሰግናለሁ እያለች ነው። አንዴ በድምጻችሁ አሰሟት። እሺ የመጨረሻው አብራችሁን ይሄንን ስራ ለመስራት ስለመጣችሁ በጣም እናመሰግናለን። ብዙ ሰዎች ነው እያገዛችሁ ያላችሁት። ፈጣሪ አክብርልን። ከዚህ በኋላ መጥቼ ደግሞ በሌላ ፕሮግራም እንገናኛለን። ያው ዛሬ ስላልመጣሁ ይቅርታ ጠይቄያለሁ ብላለች። በዚህ ውድድር ስለተሳተፋችሁ፣ ስላገዛችሁን፣ ጤንነታችሁ ስለጠበቃችሁ፣ እርስ በርስ ያላችሁ መስተጋብር ስላጠናከራችሁ እጅግ አድርገን እናመሰግናለን ብላለች። ስለዚህ አሴት አንቺ ነው እየጠበቁ ያሉት። ከ3 ጀምሪያለሽ። 3 አሁን ያለነው የአፍሪካን ሚስ ወርልድ ሩጫ ነው። and ዴኮሬሽን ያረኩት ደግሞ እኔ ነኝ። and ይሄ ሩጫ የተዘጋጀው እርዳታም ዝግጅት ነው ለሰዎች ለመርዳት ወደ ኢትዮጵያ የሚላክ ነውና ሰፖርት አድርጉን። ዳን ዴኮር ከፈለጋችሁ ደሊና ኢቨንት ዲኮር አለው። thank you and እዚ ዲኮር ዘዘጋጀኹ ኣነ እየ። ዲኮር እንድሕር ደሊኽን ኤኒታይም ኣነ ኣለኹ። ደሊና ኢቨንት ዲኮር ኢንስታግራም አለና ዳን ቴንክ ዩ። አሁን ያለንበት እንግዲህ ውድድር ያዘጋጀንበት ቦታ ነው። 5 ኪሎ ሜትር ሚሲንግ ወርልድ አፍሪካ የሚለው ቦታ ነው ያለነው። ስለዚህ አሁን እንግዲህ ውድድር እንግዲህ ሰዎች ተነስተዋል። ሰዎችን በጉጉት እየጠበቀን ነው ያለነው። ያልጠበቀን ፕሮግራም ነው እና በጣም ደስ የሚል እንትን ነው ያለነው ማለት ነው። መጀመሪያ ዛሬ ካናዳን ቴንክስ ጊቪንግ ዴይ ነው። እንኳን ያደረሳችሁ ይላሉ። ሁላችንም እንኳን እግዚአብሔር ያደረሰን ይሄን ቀን። በጣም ደስ የሚል ቀን ነው። ብዙ ኢትዮጵያኖች እዚህ ቦታ ላይ ሜዳ ላይ ነው የምንገኘው።
ሩጫችን ያው ሚስ ወርልድ አፍሪካን 5 ኪሎ ሜትር ብለን ነው እንዳዘጋጀ ነው። በዚህ መልክ ሰዎችንም ቲሸርት ለብሶ በሁሉም ነገር እዚህ ሜዳ ላይ ነው ያለ ነው እና በጣም ደስ የሚል ጊዜ ነው አንተን ያለ ነው ማለት ነው። በጣም አመሰግናችኋለሁ ሁላችሁንም። እግዚአብሔር ይስጥልን። ቲሸርት ገዝታችሁ እዚህ የመጣችሁ ያልመጣችሁም በጣም ከልቤ በጣም ነው ማመሰግናችሁ። ዛሬ በዚህ 5 ኪሎ ሜትር ሩጫ ውስጥ የሀበሻን ወክለው የሚሮጡ ፕሮፌሽናል ሯጮች አሉ። የሀበሻን እንጀራ የወከሉ ፕሮፌሽናል ሯጮች ቀድሞ ይገባሉ ብለን ተስፋ እናደርጋለን። እጅግ በጣም ጥሩ የሆነ አላማ ነው። ኢትዮጵያ ውስጥ በጣም ብዙ ችግር እንዳለ ይታወቃል። ከዚህ ሩጫ የሚገኙ ገንዘብ ኢትዮጵያ ውስጥ ጉዳት ለደረሰባቸው ህጻናትና አዛውንቶች የሚውል ነው። የሚበረታታ ነው። ይህንን ነገር ደግፈን ወደፊትም በስፋት ማዘጋጀት እንዳለብን ነው የሚሰማኝ። የዚህን ሩጫ አዘጋጅ ተሬሳን እውነት ይህንን ዝግጅት
በጣም ደስ የሚል ዝግጅት ነው። ሁሉንም ብታስተባብር ደስ ይለኛል። እንደዚህ አይነት ነገር ቢደጋገም ለኮሚኒቲያችን ለጤናም ጥሩ ነው፣ ለልጆቻችንም ጥሩ ነው። ሎት ኦፍ ኢንካሬጅመንት ራሳችንን ኢቫሉዌት እናደርጋለን፣ ጤናችንን። አመሰግናለሁ። ብቻ አይደለም እንግዲህ ቴሬሳን በጣም ነው የማመሰግነው። ስፖንሰር እንዳደረገው ጠይቆኝ እኔ ብዙም አላመንኩበትም ነበር። ነገር ግን ይሄን ሲገልጽልኝ መተባበር እንዳለብኝ ስለተሰማኝ ያው ስፖንሰር አድርገናል። እንደገና ደግሞ ሌላውም ቀሪውም ሰው ሳይጎድል መጥቶ እንዲሳተፍ መልእክቴን በዚህ አጋጣሚ ያስተላልፋለሁ። አንተንም በጣም ነው የምናመሰግነው። ቴንክ ዩ መስፍን። እንግዲህ ተመልካቾቻችን አሁን የምንገኘው በዚህ በዳንፎርዝ ላይ ነን። መስፍን ቶሮንቶስ የታወቀ ወንድማችን የሪል ስቴት የሚሰራ ሰው ነው። ቤት መግዛት የፈለጋችሁ በዚህ አጋጣሚ ማርኬቱ ጥሩ ነው፣ ተሳተፉ። ፕራይስ ከ20 እስከ 25% ዲፔንድ ኦን ዘ ኤሪያ ወርዷል። አሁን ግን ትንሽ ባየርን ኢንካሬጅ የሚያደርግ ኢንተረስት ሬት ባንክ ኦፍ ካናዳ በሴፕቴምበር ቀንሷል። No, I believe in August. So by September they're going to reduce. October we hope, but nobody knows. So please come and buy wherever you want. The price is amazing, particularly people who want to buy condominium. Really price is cut off, really. So come and buy for investment, for to live instead of paying rent. It is smart way to start with condominium. እና በጣም ነው የማመሰግነው። ቴንክ ዩ መስፍን፣ ቴንክ ሶ ማች ቴንክ ዩ። እግዚአብሔር ይስጥልኝ። ለጥሩ ዓላማ ስለሆነ መሳተፉ ጥሩ ነው። የ5 ኪሎ ሜትር ሩጫ ነው። አየሩ ቀዝቀዝ ቢልም ለሩጫ አመች ነው። ዓላማውም ደግሞ ኢትዮጵያ ያሉትን በህፃናቶችና በካንሰርና በሌላም ህመም የሚጠቁትን ለመርዳት ስለሆነ ይህን ለመተባበርና እንደምናግዘው ተሬሳን ለማሳየት ነው የመጣ ነው። መልእክቱ እንግዲህ ፕሮግራሙን ያዘጋጁትን፣ የተባበሩትን፣ ስፖንሰር ያደረጉትን፣ የተሳተፉትን ሁሉ ምስጋና ይገባቸዋል። በሚቀጥለው ዓመት ደግሞ ትልቅ በሆነ መንገድ ከፍ ባለ መንገድ ብዙ ተሳታፊዎች ባሉበት ሁኔታ ይከበራል የሚል ተስፋ አለን። የኢትዮጵያ ባንዲራ አላየሁም፣ ቅር ብሎኛል። እሺ ስሜ እመቤት አንተነህ እባላለሁ። የምኖረው እዚህ ቶሮንቶ ነው። 7 ዓመት ሆኖኛል። በፊት ለኢትዮጵያ ናሽናል ቲም ሮጥ ነበረ። ኦል አፍሪካን ጌምስ ሻምፒዮን ነበርኩኝ። ወርልድ ጁኒየር ሻምፒዮን ደግሞ ሲልቨር ሜዳሊስት ነኝ። የስንት ኪሎ ሜትር ነበር የምትሮጪው? መካከለኛ ርቀት ነው የምሮጠው 10,000 እና 5,000። አመሰግናለሁ። ወደ ካናዳ ከመጣች በኋላ ይሄንን ትሬኒንግ ታደርጊ ነበር? አዎ፣ እስከ ኮቪድ ታይም በጣም ሰራ ነበረ። ተመልሶ ለመሮጥ ለካናዳ ለመሮጥ በጣም እየሞከርኩ ነበረ። ያው ኮቪድ ሲመጣ ትንሽ ከበደኝ ነገሮች እና 2 ዓመት ምናምን ርቄ ስለነበረ ከዛ በኋላ ያው ለመጀመር ሀሳብ አለኝ ግን አልጀመርኩም። በነገራችን ላይ ኢትዮጵያ ውስጥ መሮጥና ካናዳ ውስጥ መሮጥ ምን ልዩነቱ ምንድነው? በጣም ልዩነት አለው። ካናዳ ውስጥ ወይዘሩ በጣም መጥፎ ነው። ፕሮፌሽናል አሰልጣኞችና ማሳጅ የሚያደርጉን እንዲሁም በቃ ማናጀሮች ምናምን እንዲህ በቀላሉ ማግኘት አይቻልም። አገር ቤት ደግሞ ሁሉም ነገር ኦርጋናይዝድ ስለሆነ በጣም ምቹ ነው ለመስራት። እንደኛ ጊዜ እነ ጥሩዬ እነ መሰረት በነበሩ ጊዜ በጣም ጥሩ ፍቅር ለኛ ያሳዩን ነበር፣ ልምድ ያሳዩን ነበርና ትውልድ እንዲቀጥል
የስማችን ኢትዮጵያ ስሟ እንደዚሁ እንደገነነ በአትሌቲክሱ እንዲቀጥል ሁላችሁም ተባበሩ። ሁላችሁም ደግሞ አንድ ላይ ስሩ። ድር ቢያብር አንበሳ ያድር ይላሉ እናት አባቶቻችንና አንድ ላይ አብሩና ሀገራችንን ከፍ አድርጉልን ነው መልእክቴ። የኢትዮጵያ ባንዲራ ያው ውድድሩ ገና እየጀመርን ነው። ያው አላማው ትልቅ ነው። በጣም ስፖንሰሮችም በጣም አግዘውናል። ጥሩ እርዳታን አድርገውልናል። እሱ እያደገ ሲሄድ እንኳን ባንዲራ ሌላም ብዙ ነገሮችን እናሟላለን። እንደ ጅማሮ ስለሆነ ነው ባንዲራው ያልተዘጋጀ የሚመስለኝ እንደኔ። ግን ቢኖር በደስታ ነው የሚይዘው። እኔም እንዴ እናት ሀገራችን ለኑሮ ነው እንጂ ማንም እንዳገር የለም። ስለዛ ነው ብዙ ሰው ስለጠየቀኝ ነው እየመጣ። ያው እንደምታየው ገና የመጀመሪያ ነው ይሄ ውድድር መዘጋጀት ሲጀምረው። ያው አላማው ግን ትልቅ ስለሆነ ስለሚቀጥል እየሰፋ እንደገና ደግሞ እንደነዚህ ያሉ ችግሮችን እየቀረፉ ይሄዳሉ የሚል እምነት አለኝ አዘጋጆቹ። ስለዚህ የምታመሰግኝ ሰው ካለ? እማመሰግነው ሁሉንም የዚህን ውድድር አዘጋጆችን እና ሁሉም ስፖንሰር ሆነው ያበረታቷቸውን ከጎናቸው የሆኑላቸውን ሁሉንም ያው ስም መጥራት ባልችልም ያው ይታወቃሉ ስፖንሰሮቹና ስፖንሰሮቹን የውድድር አዘጋጆቹን እጅግ በጣም አመሰግናለሁ። ደስ ይላል በጣም እንደዚህ አገናኙን እላለሁ። ሮቤል አበሻ እንጀራ ወደዚህ ቀረብ እንትልን ከታላቅ አክብሮት ጋር እንጠይቃለን። የመጀመሪያውን አትሌት ትሸልምልናለህ። እሺ። በወንዶች የዘንድሮውን የሚስ ወርልድ አፍሪካ የ5 ኪሎ ሜትር የሩጫ ውድድር በቀዳሚነት ያጠናቀቀው እንደሰማሁት ከሆነ 16 ደቂቃ ከ20 ሴኮንድ ፈጅቶበት ውድድሩን በቀዳሚነት ያጠናቀቀው ቦንሳ ለታ አረ ለቦሰና ሞራል ስጡልን ለቦሰና ይህን የሚያምር ዋንጫ እየተረከበው ይገኛል። ዋንጫ፣ ሜዳሊያ እንዲሁም የገንዘብ ሽልማትም ይበረከትላቸዋል። አረ የት አለ? አረ ለቦሰና ብራቮ ቦሰና፣ እንኳን ደስ ያለ። በወንዶች አሸናፊ ቦሰና ለታ በዚሁ በወንዶቹ ውድድር ሁለተኛ በመውጣት ያጠናቀቀው ግዛቸው ነው። ግዛቸው ከዕለቴ ክብር እንግዳ የአበሻ እንጀራ ባለቤት ከሮቤል ሜዳሊያ ሽልማቱን እየተቀበለ ይገኛል። ግዛቸው እንኳን ደስ ያለ፣ እንኳን ደስ ያለ። ሞራል ስጡልን፣ እናመሰግናለን። በዚህ ውድድር በወንዶቹ ሶስተኛ በመሆን ያጠናቀቀው ቦንሳ አቶምሳ ወይታለ ብራቮ ቦንሳ አቶምሳ ሶስተኛ ሆኖ በማጠናቀቁ የሜዳሊያ ሽልማት ይበረከትለታል። የሜዳሊያ ሽልማት ይበረከትለታል። የአበሻ እንጀራ ሮቤልን እናመሰግናለን። የሚስ ወርልድ አፍሪካ 5K የሩጫ ውድድር በሴቶቹ በቀዳሚነት ያጠናቀቀችው ታዋቂዋ አትሌት እመቤት አንተነህ እንኳን ደስ ያለሽ። የሜዳሊያ እንዲሁም ደግሞ የገንዘብ ሽልማት ይበረከትላታል። እመቤት እንኳን ደስ ያለሽ። ታዋቂዋ አትሌት በቀላሉ ነው ይህንን ውድድር በሴቶች ያሸነፈችው። በሴቶቹ ደግሞ ሁለተኛ ሁና ያጠናቀችው አበባ ለታ ነች። አበባ ለታ አራ ሞራል ስጧት እንጂ እንዴ ሩጫ አይደል እንዴ? በጣም ደግሞ ሌላው ደግሞ የሚያስገርመው በዚህ በሴቶች ውድድር ሶስተኛ በመሆን ያጠናቀቀችው የ4 ኪሎ ስጋ ቤት ባለቤት የቀድሞዋ አትሌት ፋንትሽ ነች። ፋንታዬ ብርሃኑ በሴቶቹ ሶስተኛ ሆና በማጠናቀቅ
የሜዳሊያ ተሸላሚ ሆናለች። የሚዲያ ሽፋን በመስጠት አብሮን በጋራ እስካሁን ድረስ የቆየልን ታዋቂው ቲክቶከር ቴዲ ሀዋሳ የዋንጫ ሽልማት ከራሱ ከዚህ ውድድር አዘጋጅ ከተሬሳ ፈኬሳ እጅ ዋንጫው ይበረከትለታል። ተሬሳ ፈኬሳ ለቴዲ ሀዋሳ የሚዲያ አጋራችን ቴዲ ሀዋሳ እናመሰግናለን። በቀጣዩ ውድድር ዓመት በጣም ሞቅ ደመቅ አድርገን በቁጥር በዝተን ነው ይህ ውድድር የምናደርገውና ሁላችሁም እናመሰግናለን። ታዋቂው ጋዜጠኛ ሙሉጌታ እሺ ፕሮግራማችን እየተጠናቀቀ ነው፣ እየጨረስን ያለ ነው። በጣም ነው የምናመሰግነው። የመጨረሻ የዋንጫ ሽልማት የሚያበረክትልን አብዱ ታክስ ሰርቪስ ባለቤት ራሱ አብዱ ነው የዋንጫ ሽልማት የሚሰጥልን። የዋንጫው ደግሞ ተሸላሚ የዚህ የሩጫ ውድድራችን አጋር የሆነው የ4 ኪሎ ስጋ ቤት 4 ኪሎ ስጋ ቤት የዋንጫው ተሸላሚ ሆነዋል። አብዱ ታክስ ሰርቪስም እንዲሁ በጋራ የሽልማት ሼር ያደርጉታል። ተብያረጋችሁ ሞፈር ኮፊ በተወካይ በኩል መውሰድ ይቻላል። ሞፈር ኮፊ ተወካይ የለም። እሺ ብርሃን ቴሌቪዥን ሞፈር ኮፊ በውክልና ተቀብሏል። ሞራል ስጡልን። ተሰማ ከነጃ ቱሉ አውቶ ሴንተር እሺ የሀበሻ እንጀራ የዚህ ውጭ ውድድራችን አጋራችን ነው። ሮቤል እናመሰግናለን። የሀበሻ እንጀራ መስፍን በቀለ ሪል ስቴት 4 ኪሎ ስጋ ቤት በቃ ሜደና ስጋ ቤት በቃ አለቀ። እሺ ሳሲ ሳሎን ኤንድ ቢዩቲፉል ሰፕላይ ሳሲ ሳሎን አሚና እባክሽ ወደ መድረክ ላይና ምስክር ወረቀቱን አሚና እጅግ አድርገን እናመሰግናለን። ሞራል ስጡልን። እናመሰግናለን። ሌላ የሚዲያ አጋራችን እዚህ ፊት ለፊት የሚታየ ግዕዝ ካልቸር ፎቶ ግዕዝ ካልቸር እናመሰግናለን። እጅግ በጣም የሚያማምሩ ፎቶዎችን ቀርጾ አስቀምጠውልናል። እናመሰግናለን። ግዕዝ ካልቸር ኤባ ድሪባ ራንዴቩ ሬስቶራንት በተወካይ መቀበል ይቻላል። ራንዴቩ ሬስቶራንት ኤራ ፍሬሽ ሚትስ ሬስቶራንት የዚህ ውድድር አጋር አዘጋጅን ጭምር ነውና እናመሰግናለን። ፍሪደም ፎር ጀነሬሽን ኦርጋናይዜሽን ራስ ደረሳ ነው። እሺ አብዱ ታሰክብልናል። ምስክር ወረቀት እናመሰግናለን። ሞራል ስጡልን። የዚህ ውድድር አዘጋጅ ነው ተሬሳ ፈኬሳ። ሌላ የሚዲያ አጋራችን ብርሃን ቴሌቪዥን በየትኛው ቦታ የማናጣው ሚዲያ አጋራችን ብርሃን ቴሌቪዥን ነው። እናመሰግናለን ብርሃን ቴሌቪዥን። ሌላው የዚህ ሩጫ ውድድራችን አጋር የሆነው የኩራታችን የኢትዮጵያ አየር መንገድ ተወካይ ኦኬ ብርሃን ቴሌቪዥን በውክልና ይቀበልናል። ብርሃን ቴሌቪዥን ይህን ይሰጥልናል። ሌላው አብዱ ኢንካም ታክስ ሰርቪስ ነው። አብዱ ኢንካም ታክስ ሰርቪስ እናመሰግናለን።